ዛሬም ሰዎች ስለኔ ምን እያሰቡ ነው እያላችሁ እየተጨነቃችሁ እንዳይሆን ከሆነ በጣም አዝናለሁ። ግን ደግሞ አልረፈደም። ምክንያቱም እንደሆነ ታውቃላችሁ ሰዎች ምን እያሰቡ ይሆን? ቃል ምን አይነት ሰው ናት ብለው እንደዚህ በዚህ መልኩ ያስቡኝ ይሆን? እንደዚህ ይሆን? እንዲያስቡ ይሆን? እንዲሉኝ ይሆን? እድሜያችንን የሚበላው በጣም ትልቁ ነገር ሰዎች ስለኔ ምን እያሰቡ ይሆን? እንደዚህ በሰራ እንዴት ያስቡ ይሆን? እንደዚህ ብል you know what? ይሄንን ችግር የሚያመጣው በጣም ከባዱ የራሳችን ችግር ምን እንደሆነ ታውቃላችሁ? ራሳችንን አለማወቃችን። እኔ ማን ነኝ የሚለውን መልስ መመለስ አለመቻላችን፣ ራሳችንን መቀበል አለመቻላችን ነው። ሰዎች ምን ይሉኝ ይሆን የሚለው ጥያቄ እድሜያችንን በሙሉ ሲያስጨንቀን የሚውልበት ምክንያት ስለ ራሳችን አዌር አለመሆናችን፣ ራሳችንን መቀበል አለመቻላችን፣ ለራሳችን ሚን መሆናችን፣ ለራሳችን ናይስ መሆን አለመቻላችን ነው። ሰዎች ስለኛ ምን እያሰቡ ይሆን እያልን ስራ መስራት እስኪያቅተን ድረስ ሰዎች ስለኛ ያላቸውን ሐሳብ ብቻ ስንጨነቅበት የምንውለው ምክንያት ይሄው ነው። ስለዚህ መፍትሄው አንድና አንድ ነው። ራስን ማወቅ። እኔ ማን ነኝ? ምን ጋ ነው ክፍተቴ? ምን ጋ ነው ደግሞ ሙሉ የሆንኩበት ነገሬ? ኦፍ ኮርስ ፐርፌክት የሆነ ሰው የለም። ግን ደግሞ በቃ እምበረታታበት፣ ጥሩ የምባልበት፣ ጎበዝ የምባልበት ፖዚቲቭ ነገሮች ያሉኝ ምን ጋር ነው? ድክመቴ ምን ጋር ነው? ፖዚቲቭ ለሆኑ ነገሮቻችን ራሳችንን አፕሪሺየት ማድረግ፣ ኔጌቲቭ ለሆኑ ወይም ደግሞ ክፍተት ላለባቸው ነገሮች ደግሞ ስሩ ታይም ራሳችን ላይ እየሰራን ራሳችንን እያሳደግን መሄድ አለቀ እንጂ ሰዎች ምን አሉ እንደዚህ ብለው እንደዚህ ቢሉኝ እንደዛ ቢሉኝ ከመው ይሄንን ኢራ ማቆም አለባችሁ ልላችሁ እወዳለሁ። በጣም ነው የምወዳችሁ።